ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላዕለ ማርያም ዛይረፈ ከመ እዜኑ ህዳጠ ወአኮ ትሩፈ እግዚአብሔር አብኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን የአዲስ ኪዳኑን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድናገር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሆነን። በመላው ዓለም ሆናችሁ ይህንን ትምህርት በዚህ ሰዓት የምትከታተሉ ይህንን ምስል የምትመለከቱ ኦርቶዶክሳውያን ክርስቲያኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የቅዱሳን መላእክት የአበው ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለያችሁ፣ አይለየን። አሜን። እንደ እግዚአብሔር ፈቃድ ለአጭር ደቂቃ የምንማማርበት የትምህርታችን ክፍል መዝሙረ ዳዊት መዝሙር 59 ቁጥር 4 ላይ የሚገኘው ኃይለ ቃል ይሆናል። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራኒከ። ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው ይላል። ወዳጆችህ አንተን የሚወዱህ የሚያከብሩህ የሚያመልኩህ የሚመኩብህ የሚተማመኑብህ ይድኑ ዘንድ ምልክትን ሰጠሃቸው ይላል። ምልክት እግዚአብሔር ለወደዳቸው ሰዎች የሚሰጠው መለያ ነው። እግዚአብሔር ሁል ጊዜ ቅርብ ነው። ለሚወዱት ቅርብ ነው እግዚአብሔር። ልባቸው ለተሰበረ እግዚአብሔር ቅርብ ነው። ለየዋሆች እግዚአብሔር ቅርብ ነው። ለንጹሐን እግዚአብሔር ቅርብ ነው። በሕጉ ለመሄድ ስለሚተጉ እግዚአብሔር የሚወዱትን ይቀርባቸዋል። ልበ ንጹሐን እለ ንጹሐን በፍኖቶሙ ወእለ ያውሩ በሕገ እግዚአብሔር በፍኖተ እግዚአብሔር ይላል። በእግዚአብሔር መንገድ ይሄዳሉና ልባቸው ንጹሕ ለሆነ ሰዎች እግዚአብሔር ቅርብ ነው ይላል። መዝሙረኛው ዳዊትም መዝሙር 72 ላይ ቅሩብ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ ቸር ነው ይላል። እግዚአብሔር የዋህ ነው፣ ደግ ነው፣ ቅርብ ነው። በየትኛውም ሕይወታችን እግዚአብሔር ቅርብ ነው። በመከራችን ቀን እግዚአብሔር ቅርብ ነው። በስደተኝነት ሕይወታችን እግዚአብሔር ቅርብ ነው። አንዳች ነገር ሲገጥመን የምንይዘው የምንጨብጠው ስናጣ፣ በደዌ ዳኛ በአልጋ ቁራኛ ተይዘን ስንወድቅ እግዚአብሔር ቅርብ ነው። ቅርብ ነው እግዚአብሔር። ለሚፈሩት እግዚአብሔር ቅርብ ነው። ለሚወዱት እግዚአብሔር ቅርብ ነው። ከእሱ ጋር ግንኙነት ሲኖረን እግዚአብሔር ቅርብ ነው። የሚያሻን ጉዳይ ሲኖር እግዚአብሔር ሊረዳን ቅርብ ነው። ቅሩብነቱ ወይንም ቅርበቱ ለማን ነው ብለን ብናስብ እግዚአብሔር አምላክነቱን ተረድተው ለሚፈሩት ነው። ቅሩብ እግዚአብሔር ለእለ ይፈርህዎ ነው። እግዚአብሔር ለሚፈሩት ቅርብ ነው። ታዲያ እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔር በቀሳፊነቱ የሚፈራ ነውን ወይስ በፍቅሩ የሚፈራ አምላክ ነው? ብዙ ሰዎች ፍርሃትን የሚያውቁበት መንገድ አንድ መንገድ ብቻ ነው። ያጠፋናል ብለው ነው የሚፈሩት፣ ወይንም ኃይል አደጋ ያለውን ነገር ነው የሚፈሩት። እግዚአብሔርን መፍራት ግን አደጋ አለው ብሎ ማሰብ ሳይሆን ፍቅር ነው ብሎ ማሰብ ነው። እና እግዚአብሔር ቅርብ ነው። ቅርበቱ ለሚፈሩት ነው። እግዚአብሔር ለሚያመልኩት ለሚፈሩት ቅርብ ነው። ታዲያ እግዚአብሔር እንዴት ይፈራል ብንል እግዚአብሔር አደጋ ያመጣል ተብሎ የሚፈራ አምላክ አይደለም። እግዚአብሔር ቸር አምላክ ነው። ሩሩህ አምላክ ነው። ደግ አምላክ ነው። የሚፈራ አምላክ ሳይሆን የሚወደድ አምላክ ነው። እግዚአብሔርን መፍራት ጥበብ ነው ይላል መጽሐፍ። እውነት ነው። ታዲያ እግዚአብሔር የሚፈራው ብክደው ገሃነመ እሳት ወርዳለሁ ብለን አይደለም፣ ወይንም ያጠፋኛል ብለን አይደለም። ስላዳንን ስለወደደን ስለ ፍጹም ፍቅሩ እግዚአብሔርን እንወደዋለን። ወባሕቱ ቅሩብ አድኅኖቱ ለእለ ይፈርህዎ ከመ ይድኅር ስብሐቲሁ ውስተ ምድርነ የሚላለ። ነገር ግን ክብሩ በምድራችን ያድር ዘንድ እግዚአብሔር ለሚፈሩት ቅርብ ነው ይላል። ክብሩ ያድር ዘንድ ለሚፈሩት እግዚአብሔር ቅርብ ነው። መዝሙር 84 ቁጥር 9 ለሚፈሩት እግዚአብሔር ቅርብ ነው። ምልክት የሚሰጠውም ቅርቦቹ ለሆኑት ነው። ምልክት ማለት ኮድ ነው፣ መለያ ማለት ነው። የራስን አካል ከሌላው አካል ለመለየት ምልክት በጦር ሜዳ ውሎ ላይ የተለያዩ ኮዶች አሉ። ምክንያቱም ወዳጅን ከጠላት ለመለየት እንዲቻል ማለት ነው። ልክ እንደዚሁ የልብስ ምልክት ይደረጋል፣ የአርማ ምልክት ይደረጋል፣ ሌሎች የቃላት ልውውጥ ምልክት ሁሉ ሳይቀር ይደረጋል። ይሄ ምንድን ነው? የወገንን ጦር ከጠላት ጦር ለመለየት ነው። የእግዚአብሔር የሆነ ሕዝብ ደግሞ የሚለይበት ምልክት አለ። የእግዚአብሔር ሰው ሙሴ ከተቀደሰው ተራራ ላይ ጽላቱን ይዞ ሲወርድ ሕዝቡ በተራራው ስር ለጥጃ ሲሰግድ ስላየ ጽላቱን ሰብሮ የተናገረው አንድ ቃል ነበር። የእግዚአብሔር የሆነ ብቻ ወደ እኔ ይምጣ። መለያው ነው ይሄ። በቃ የእግዚአብሔር ለመሆናችን መለያ ነው። የእግዚአብሔር የሆነ ሰው ሁሉ ወደ እኔ ይምጣ አለ አባታችን ሙሴ።
ሌዋውያን ቀረቡት። ከዚያ የሆነውን ነገር እዚያ መጽሐፍ ላይ የምታዩት ይሆናል ከትምህርታችን ጋር ስለማይሄድ፣ ግን ባጭሩ ምልክት መለያ ነው። በመለያነት ይጠራል። እግዚአብሔር ከቀስት ፊት እንድናመልጥ፣ ከሲኦል እስራት እንድናመልጥ፣ ከጠላት ፍላጻ እንድናመልጥ፣ የዲያብሎስን ደባ እንድናመልጥ፣ የዲያብሎስን ሴራ አልፈን የመልካም ባህሪ ስነ ምግባር ባለቤቶች እንድንሆን እግዚአብሔር ምልክትን ሰጥቶናል። ለሚፈሩት ሰዎች፣ ለምንፈራው ለኛ ወወሀብኮሙ ትእምርተ ለእለ ይፈርሁከ፣ ለሚፈሩ ማለት አንተን በመፍራት ለሚኖሩ ማለት በሕግ በትእዛዝ ለመኖር ለሚጥሩ ማለት ነው። ወባሕቱ ቅሩብ አድኅኖቱ ውስተ ምድርነ ይላል። ወባሕቱ ቅሩብ አድኅኖቱ ከመ ይድኅር ስብሐቲሁ ውስተ ምድርነ። እግዚአብሔር ማዳኑ ቅርብ ነው፣ ክብሩ በምድራችን ላይ ይኖር ዘንድ ነው ያለው ዳዊት። ለሚፈሩት ሰዎች እግዚአብሔር ቅርብ ነው። ስለዚህ እግዚአብሔር ከሚፈሩት ሰዎች ጋር ነው። እግዚአብሔርን መፍራት ማለት ቁጥብ ሰብዕና ማለት ነው። እግዚአብሔር ከቁጥቦች ጋር ነው። ክርስቲያን ማለት ለሚሰራው ስራ ኃላፊነት የሚወስድ ማለት ነው። ለሚናገረው ቃል ኃላፊነት የሚወስድ ማለት ነው። ክርስቲያን ማለት እንደ ልቡ የሚናገር አይደለም። አሁን ባለው ዘመን ውስጥ የፈለግነውን እንናገራለን፣ ያሻንን እናደርጋለን። ለዘር መፈጀትና ለእልቂት ምክንያት የሚሆኑ ነገሮች ተናግረን ነጠላ ለብሰን ለማስቀደስ እንቆማለን። ክርስቲያን እንዲህ አይደለም። ምልክት ያለው ነው፣ መለያ ያለው ነው፣ አነጋገሩ የሚገልጽበት ነው። ይለያል። ጴጥሮስ በሊቀ ካህናቱ ግቢ ውስጥ እሳት እየሞቀ መድኃኔዓለምን አላውቀውም ቢል አንተ አላውቀውም ብትል እንኳን አነጋገር ይገልጥብሃል ነው ያለው። አያችሁ፣ ክርስቲያን ማምለጥ አይችልም ክርስቲያን ከሆነ። ስለዚህ ምዕመናን በምልክት የሚኖሩ ናቸው። መለያ አላቸው። ላነጋገራቸው ምልክት አላቸው። ላረማመዳቸው ምልክት አላቸው። ላመጋገባቸው ምልክት አላቸው። የሌላ ሰው ማዕድና የኛ ማዕድ ይለያያል። ስንበላኛ የምንሰጠው ምልክት አለ። ማን እንደሆነን የሚለይብን ነገር አለ። አለባበሳችን ላይ እነማን እንደሆነን እንታወቃለን። አረማመዳችን ላይ እነማን እንደሆነን እንታወቃለን። በአነጋገራችን እንታወቃለን። እኔ አላውቀውም አለ ጌታችንን በጌቴሴማኒ በአትክልቱ ቦታ እነ ቅዱስ ጴጥሮስ አንቀላፍተው ሳለ ሊቃነ ካህናት ጭፍሮች መጥተው ሊይዙት ወደዱ። በዚህ ጊዜ ይዘውት ሲሄዱ ጴጥሮስ ርቆ ተከተለው። ከተጠጋ በኋላ አንተ ከሱ ጋር ነበርክ ሲሉት አላውቀውም አለ። አነጋገር ይገልጣል ተባለ። አያችሁ፣ ክርስቲያን መለያ አለው። ቁጥብ ነው፣ ልስልስ ነው፣ እንደ ልቡ አይደለም። የሌላ ዓለም ሰዎች አይደለንም እኛ። ስጋዊነት የዓለም ሲሆን መንፈሳዊነት የኛ ነው። አያችሁ፣ እኛ ለጽድቅ የምንተጋ ሰዎች ነን። እኛ ለመንግስቱ የታጨን ህዝቦች ነን። እኛ ልዩ ህዝቦች ነን። እኛ እግዚአብሔርን ደስ በሚያሰኝ ህይወት ለመኖር ራሳችንን የምናጭ በቀን የተወሰነ ደቂቃና ሰከንድ በእግዚአብሔር እጅ ነኝ ወይ፣ እግዚአብሔር ከኔ ጋር ነው ወይ ብለን የምናስብ ህዝቦች ነን። እግዚአብሔር እንደዚህ እንድናስብ ሁላችንንም ይርዳል። ስለዚህ እግዚአብሔር ከቁጥቦች ጋር ነው እና ክርስቲያኖች ቁጥቦች መሆን አለባቸው። ጨዋዎች፣ ይሉኝታ ቢስ ያልሆኑ፣ ለሚናገሩት የሚረጋጉ፣ ይቅርታና ትዕግስትን የተላበሱ፣ ገርነትና አስተዋይነትን የያዙ፣ ላይኛይቱን ጥበብ የለበሱ። ያዕቆብ 3:17 ላይ ላይኛይቱ ጥበብ ግን ይላል መጀመሪያ ንጽሕት፣ በኋላም ደግሞ ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። አያችሁ፣ ክርስቲያን ማለት እንደዚህ ነው። ምዕመናን፣ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ክርስቲያን በእግዚአብሔር ቃል የሚኖሩ መሪ አለው፣ ሌላ መሪ አይፈልግም ክርስቲያን። ልብስ አለው፣ ሌላ አልባሽ አይፈልግም ክርስቲያን። ምግብ አለው፣ ሌላ መጋቢ አይፈልግም። ከሌላ ዓለም የምንቀላውጥ አይደለንም እኛ። የኛ ሙሉ ነው። ምክንያቱም እግዚአብሔር ለሚፈሩት ማምለጫ ሰጥቷል። መጋቢ ነው። የማይቋረጥ መግቦቱ፣ የማይሰለች ጥብቆቱ ከኛ ጋር አለ። በእግዚአብሔር ተጠብቆ የሚኖር ሰው በጥንቃቄ ይጠበቃል፣ በማስተዋል ይጋረዳል መጽሐፍ እንደሚለው። ስለዚህ በላይኛይቱ ጥበብ የተቃኘ ሰብዕና ያለው ማለት ነው። ለሚፈሩ ያለው በላይኛይቱ ጥበብ ለተቃኙት ምልክትን ሰጣቸው። ላይኛይቱ ጥበብ ደግሞ በመጀመሪያ ንጽሕት ናት፣ እንከን የሌለባት። ኩኑ ቅዱሳነ እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። ቅድስና የእግዚአብሔር ነው፣ የባህሪው ነው። ሰዎች ደግሞ አምላካቸውን ለመምሰል ቅዱሳን ይሆናሉ ማለት ነው ምዕመናን። ስለዚህ ላይኛይቱ ጥበብ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። ያዕቆብ 3:17። ስለዚህ እግዚአብሔርን መፍራት የተላበሱ ሰዎች በልባቸው ውስጥ መንፈሳዊነትን የለበሱ ናቸውና ምልክትን
ይሰጣቸዋል። መዝሙረኛው ይህንን ሰው ሕይወትን የሚፈቅድ ሰው፣ በጎ ዘመንን ለማየት የሚናፍቅ ሰው ይለዋል መዝሙር 33:12 ላይ። ስለዚህ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአት መራቅም ማስተዋል ነው ተብሎ በኢዮብ 28:28 እንደተጻፈ እግዚአብሔርን መፍራትን የመሰለ ጥበብ ለብሰን ምልክቱን ለመያዝ መሄድ አለብን። ለሚፈሩ ነው ምልክት፣ ለደፋሮች አልተሰጠም። የመስቀል ምልክት የተሰጠው ለደፋሮች አይደለም፣ ለትሑታን ነው፣ ለጥበበኞች ነው። እግዚአብሔርን በመፍራት ለሚኖሩ ከኃጢአት ለሚርቁ ተሰጥቷል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ምክር ሰናይት ለኩሉ ዘይገብራ ነው። መዝሙር 110:10 ላይ ምክርና በጎነት ለሚያደርጋት ሁሉ መልካም ናት። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ለሚፈሩ ምልክትን ሰጣቸው። የጥበብን መጀመሪያ ላደረጉ እግዚአብሔር ይቀስፈኛል ተብለን ይወደኛል ብለን ነው የምንፈራው ማለት ነው። ወዶ ያዳነኛ አምላክ ነው ብለን ነው እግዚአብሔርን የምንፈራው። ስለዚህ የጥበብ ሁሉ መጀመሪያ ነው። እግዚአብሔርን መፍራት ዕድሜ ነው። ምሳሌ 10:27 ላይ እግዚአብሔርን መፍራት ዘመንን ታረዝማለች ይላል። ሰው ረጅም ዓመት እንኳን ለመኖር እግዚአብሔርን መፍራት አለበት። ዕድሜ ለመጥገብ በእግዚአብሔር በፈቀደለት በምድሪቱ ላይ በደስታ ለመኖር ሰው እግዚአብሔርን መፍራት አለበት። እግዚአብሔርን መፍራት ዕድሜ ነው። እግዚአብሔርን መፍራት ሕይወት ነው። ምሳሌ 19:23 ላይ እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል ይላል። ክፉ ነገር የማያገኘውም እግዚአብሔርን የሚፈራ በሕይወት ይኖራል። አሁን የማይፈሩ ሰዎች የሚኖሩ ይመስለናል። አይደለም። መኖር ማለት ከክፉ ነገር ተጠብቆ ጠግቦ መኖር ማለት ነው። ጥጋብ የተባለው ስለሚበላና ስለሚጠጣ ብቻ አይደለም። በዙሪያችን ባለው ነገር ሁሉ ደስተኛ እንደመሆን፣ ሰላማዊ ፍጹም የተረጋጋ ሰብዕና፣ በትዳር በልጅ የተባረከ በኑሮ የተቀደሰ ባለችው ጥቂት ነገር ደስ ብሎት የሚኖር ሰው እግዚአብሔርን የሚፈራ እርሱ ነው። እግዚአብሔርን የሚፈራ ሀብት ነው። እግዚአብሔርን መፍራት ሀብት ነው። ምሳሌ 22:4 ላይ ባለጠግነትና ሕይወትም ክብርም ነው እግዚአብሔርን መፍራት ይላል። አያችሁ፣ እግዚአብሔርን መፍራት ባለጠጎች። አሁን በዚህ ዓለም ላይ እኛ ባለጠጋ የምንለው ገንዘብ የቆጠረ ነው አይደለም። ባለጠጋ እግዚአብሔርን የሚፈራ ሰው ነው። ባለጠጋ ምልክት የሚሰጠው ሰው ነው። ባለጠጋ ክፉውን ዘመን ሳያ የሚሻገር ነው። ባለጠጋ ተናግሮ የሚሰማ ለብሶ የሚያምርበት ሞገስ ያለው ሰርቶ ፍሬያማ የሚሆን ባለችው ነገር ውስጥ አምላኩ ከእርሱ ጋር የሆነለት እርሱ ባለጠጋ ነው። ስለዚህ ባለጠግነትን ገንዘብ እንድናደርግ እግዚአብሔርን መፍራት በልቦናችን እንዲኖር እግዚአብሔር ይርዳን። እግዚአብሔርን መፍራት የመጀመሪያ ትምህርት ነው እንዳልነው፣ በቃ የክርስቲያኖች የመጀመሪያ ትምህርት እግዚአብሔርን መፍራት ነው። ሰዎች እግዚአብሔርን ካልፈሩ መኖር አይችሉም። ልጅነት ነው። መዝሙር 33:11 ላይ ንዑ ደቂቅየ ወስምዑኒ ፈሪሃ እግዚአብሔር መሃርክሙ፣ ልጆቼ ወይ ኑ እግዚአብሔርን መፍራት አስተምራችኋለሁ ይላል። አያችሁ፣ መነሻ ነው እግዚአብሔርን መፍራት። ስለዚህ የጥበብን መነሻ፣ የእውቀትን መነሻ፣ የጽድቅን መነሻ፣ የቅድስና መነሻን ያደረጉ ሰዎቹን እግዚአብሔር ኑ መፍራትን አስተምራችኋለሁ ይላል በመዝሙረኛው ዳዊት ላይ ያለው። ስለዚህ የመጀመሪያው የክርስቲያን ትምህርት ቤት እግዚአብሔርን መፍራት ነው። ለዚህ ነው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው እና ክርስቲያኖች እግዚአብሔርን ልንፈራ ያስፈልጋል። ያስመልጣልና ምልክት ያሰጣልና ለሚፈሩ ምልክትን ሰጣቸው። ምን አይነት ምልክት? ማምለጫ። ቅድም ምልክት ምንድን ነው ብያቸዋለሁ። ዱካ ነው፣ አሻራ ነው፣ ኮድ ነው። የእግዚአብሔር አሻራው ያረፈበት ምልክት የእሱ ለመሆናችን ይሰጠናል። በቃ ይህ ሳምንት የመስቀል ሳምንትና የእመቤታችን ሳምንት ይባላል። መስቀልን ከብዙሃን ማርያም ጋር አያይዘን የምናከብርበት ሳምንት ነው። መስቀልና እመቤታችን በድህነት ተግባር ውስጥ ከፍተኛውን ሚና የተጫወቱ ናቸው። በክርስቶስ የማዳን ሥራ ውስጥ ከፍጥረት ማንም የተሳተፈ የለም ከእመቤታችን በስተቀር። በመስቀል ላይ ተሰቅሎ ፍቅርን ያሳየን አምላክ ያየነው አካል ከማርያም የነሳው። የምትወልጂው የዓለም መድኃኒት ይሆናል የተባለችው ማርያም ብቻ ናት። ስሟ የተመሰገነ ይሁን። የአምላካችን እናታችን የወለደችው ብርሃን ነው። መስቀል ደግሞ ብርሃን ነው። እመቤታችን የብርሃን እናት ናት። እመብርሃን አነ ውእቱ ብርሃኑ ለዓለም ያለው ክርስቶስ፣ አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ያለው ጌታ የወጣው ከማርያም ነው። እሷ ምስራቀ ምስራቃት ናት። ሙፃ ፀሐይ፣ የፀሐይ መውጫ፣ ሕዝቅኤል ያያት የምስራቅ ደጃፍ ናት። አልቦ ዘይበው ዘንበለ እግዚአብሔር ነው። እግዚአብሔር ያላን ቦአ ውስቴታ ወወፃ በሰላም፣ እግዚአብሔር ገብቶ በሰላም በጽድቅ በቅድስና የወጣባት ማኅፀን ተዘግቶ የኖረ የምስራቅ ደጅ ሕዝቅኤል 44:1 ላይ ያለችው ማርያም ናት።
ማኅፀኗ ንጹሕ የተቀደሰ ማንነት ያላት ኩለንታኪ ሰናይትን ታቤየ አልብኪ ነውር ወይ ምንትን ይበላለኪ እያል በሶሎሞን መዝሙር የምንዘምርላት ማርያም እናታችን የአምላካችን እናት ፀሐይም ሊባኖስ ብሎ የጠራት በሊባኖስ ተራራ ላይ የተወለደች ማርያም መስቀልና እመቤታችን ምልክቶቻችን ናቸው። በየተራ እናያለን። ይህንን ምልክት ለማግኘት ግን እግዚአብሔርን መፍራት ያስፈልጋል። ለሁሉ አልተሰጠም መስቀል። እግዚአብሔርን ለሚያውቅና ለሚፈራ ለሚያምንና ለሚራራ ልብ ላለው ላይኛይቱን ጥበብ ለተላበሰ ገር አስተዋይ። ለምን ሁሉም መስቀልን አያምንም እንላለን? አልተፈቀደም ለሁሉም። ወውሃኮሙ ትእምርተ ለእለ ይፈርሁከ ለሚፈሩት ነው መስቀል የሚሰጠው። ደፋሮቹማ ሰቃሊያን ናቸው፣ ትሑታኑ ደግሞ የተሰቀለውን አማኝ ናቸው። ሞቱ ድል እንደሆነ ያመኑ ናቸው ትሑታኑ። መሰቀሉ ሽንፈት አድርገው ለሚያምኑ እድል የላቸውም። መሰቀሉና መሞቱ ግን ሞትና መቃብር የመጨረሻው መጀመሪያ እንጂ መጨረሻ አለመሆኑን መስቀል ስላሳየን በመስቀል ምልክት እናምናለን። ስለዚህ በዚህ መንገድ ውስጥ ነው መስቀል የተሰጠው። እኔና እናንተ እንደምንለው ወይንም በስጋ እንደምናምነው ምን ነው እግዚአብሔር የተሰቀለበት መስቀል ላይ ለምን ተሰቅሎ አዳነኝ እንዲሁ ለምን አላዳነኝም እንላለን። ይሄ ምልክት አርማ ሊሰጠን ነው። እግዚአብሔር የፍቅር መገለጫው ነው። የፍቅር ሰሌዳ፣ የፍቅር ንባብ ያየንበት መስቀል ነው። ማርያም እናታችን ፍቅርን ወለደችው፣ መስቀል ደግሞ ፍቅርን ተሸከመው። ስለዚህ ሁለቱ ለዓለም ሕዝብ ሁሉ እግዚአብሔርን ለሚፈሩ የተሰጡ ምልክቶች ናቸው። ማምለካቸው ምልክት፣ ለሚፈሩ ምልክትን ሰጣቸው። ምልክት ተሰጣቸው። እግዚአብሔርን ፈርተው ያመለጡ ምልክት ተሰጥቷቸዋል። ለምሳሌ ወደ ብሉይ ኪዳን አንዳንድ ሰዎች እንጥቀስ። ረአብ ዘማ የምትባል አንዲት ሴት ኢያሪኮ ስትጠፋ ብቻዋን ያመለጠችው ሁለት ሰላዮች አስገብታ ምልክት ስጡኝ ብላ ነው። በመስኮቱ ጀርባ የሰራችው ገመድ ምልክት ሆነ፣ እነሱ ተንጠልጥለው ያመለጡበት። ኢያሪኮ ስትጠፋ ረአብ ዘማ ራኬብ ተብላ አግብታ ሰልሞንን ልጆችን ወለደች። በመጽሐፍ ቅዱስ ውስጥ በጌታ የዘር ሐረግ ላይ ማቴዎስ እርሷን መዘገባት። አያችሁ፣ ሁል ጊዜ ምልክት የሚይዝ ሰው ያልፋል፣ ይሻገራል፣ ያመልጣል። አመለጠች ረአብ ዘማ። የነበራት የረከሰ ሕይወት ቅዱሳንን በመቀበል ስለተቀደሰ እግዚአብሔር ታሪኳን ቀይሮ በክርስቶስ የዘር ሐረግ ውስጥ የክርስቶስ እናት ተብላ ማቴዎስ ወንጌል ምዕራፍ 1 ላይ አብርሃም ወለዶ ለይስሐቅ ላይ ረአብ ዘማ ራኬብ ስሟ ተጠቀሰ። እስራኤል ከግብፅ ባርነት ነፃ ሲወጡ ኦሪት ዘጸአት ምዕራፍ 12 ላይ እያንዳንዳቸው የቤታቸውን መቃንና ጉበን በጉን አርደው ይቀቡታል። የፋሲካውን በግ እስራኤል ካረዱ በኋላ መሻገሪያ፣ ፋሲካ ማለት ፓሳ መሻገር ማለት ነው። በደልን ተሻግረው የሚያልፉበትን ምልክት በጉን አረዱ። በጉ ለማለፋቸው ምልክት ሆነ። እኛ ደግሞ የበጉ የደም ምልክት ያለፈበት መስቀል መሻገሪያ ምልክታችን ይሆናል በአዲስ ኪዳን። ስለዚህ እግዚአብሔር ለሚፈሩት የሰጠው ብዙ ምልክቶች አለ ማለት ነው። በብሉይ ኪዳን ከጥፋት እንዲድኑ የበጉን ደም ለእስራኤል ምልክት ሰጠ። ኖህና ልጆቹን በመርከብ አቆይቶ ከወጡ በኋላ በንፍር ውሃ ዳግመኛ ላለማጥፋት እግዚአብሔር ቀስተ ደመናን ምልክት ሰጥቷል። በአዲስ ኪዳን ደግሞ ለእኛ የማይቀየር ቋሚ ምልክት ሰጠ። የረአብ ዘማ ምልክት ለእርሷ ብቻ ነው። የእስራኤል የበጉ ደም ምልክት ግብፅ ላይ ያረዱት እስኪወጡ ብቻ ነው። ምሳሌ ነው። አማናዊው በግ አዲስ ኪዳን ላይ የማይጠፋ ቋሚ ምልክት ነው። ቋሚውን ምልክት ለማግኘት ኢሳይያስ አስቀድሞ ነግሮናል። እግዚአብሔር ምልክት ይሰጣችሁና የዓለም ታሪክ ያልፋል። የዓለም የመከራ ታሪክ ያልፋል። የህይወት ታሪክ ይጀምራል። ዓመተ ዓለም ያልፋል። ዓመተ ምሕረት ይጀምራል። ያኔ አንዲት ምልክት ትመጣለች። ምልክቷ ማናት? ኋላ ወርደን እናያለን። እንግዲህ አዲስ ኪዳን ላይ የተሰጠ የማይቀየረው ቋሚ ምልክት የመጀመሪያዋ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ኢሳይያስ እንዳለው እናንተ እስራኤላውያን ሰውን የምታስጨንቁ ሳይበቃ እግዚአብሔርን ደግሞ ልታስቸግሩ ትሞክራላችሁ። እነሆ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። አሁን እግዚአብሔር ርቆት የኖረው ትውልድ እግዚአብሔርን ሊያገኝ ማርያም ድንግል የምትባል ምልክት መጣች። ስሟ የተመሰገነ ይሁን። የቀስተ ደመናው ምሳሌ የነበረች የበጉ እናት አብርሃም አባታችን ሞሪያም ተራራ ላይ ልጁን ለማረድ ሲሄድ በምትኩ የተሰጠው በግ ነበር፣ ነጭ በግ። ነጩ በግ የታሰረበት ገመድ ዕፀ ሳቤቅ ማርያም ናት። በጉ ክርስቶስ ነው። በጉ ኃጢአታችንን የደመሰሰ አበሳችንን ያራገፈ ሕይወትና ድህነት የሰጠን ከሞት ወደ ሕይወት ያሻገረን የድንግል ልጅ የአብ ልጅ መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁን። ስለዚህ
የበጉን ደም የተቀቡ ሁሉ አልፈዋል። እኛ ደግሞ የበጉን ደም ጠጥተን ስጋውን በልተን ነው የምናልፈው። እነዛ የሚለቀውን በመቀባት አለፉ። እኛ ግን የማይለቀውን በመቀባት በመብላትና በመጠጣት በመልበስ እናልፈዋለን። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ ይላል። ወገኖች ለሥጋ እንዳናደላ ክርስቶስን ለብሰን እንድንኖር የመጣውን ክርስቶስ የምንቀበልበት ምልክት ድንግል ተገኘች። ኪያኪ ሰናይት ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። አንቺን መልካሚቱን የፈጠረ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን አለ ሊቁ። ምን ማለት ነው? ልዩ ምልክት ነቻ። ድንግል የሆነች ንጽሕት፣ በሐሳቧ ድንግል፣ በሥጋዋ ድንግል፣ ሐሳብ የሌለባት እንዘ ኢየአምር ብእሴ እኔ ወንድ አላውቅምና እንዴት ልጅ ወልዳለሁ አለች። ዮሴፍ እኮ አብሯት ነበር። ነገር ግን ዮሴፍ አረጋዊ ጠባቂዋ ነው። እሷ ዮሴፍን በሌላ አታስብምና እንዘ ኢየአምር ብእሴ እኔ ወንድ አላውቅም አለች። በሁለንተናዊ ንጽሕና ለምትኖረው የተመረጥሽው ለዚህ ነው አላት። ኢሳይያስ ይቺን ነው ምልክቷ ድንግል ናት። የኔና የናንተ የድህነት ምልክታችን ድንግል ማርያም ናት። ከቀስት ፊት እንድናመልጥ፣ ከዲያብሎስ ፍላጻ እንድናመልጥ፣ የክርስትና ዋሻ ውስጥ እንድንደበቅ፣ የክርስትናው ጥላ ስር እንድንጠለል ማርያም እናታችን ድንግሊቱ ክርስቶስን ወለደችው። የድንግሊቱ መወለድ በዓለም ታሪክ ውስጥ ሆኖ የማይታወቅ፣ የድንግሊቱ መውለድ በዓለም ታሪክ ውስጥ ሆኖ የማይታወቅ፣ ወደፊትም የማይሆን በመልአክ ብስራት በንጽህና በቅድስና ወንድ አላውቅም ብላ የንጽህናዋ ውጤት በዚህ ዓለም ላይ የክርስቶስ እናት ብቻ ሆኖ መኖር ለእርሷ ብቻ እንደተሰጣት የተነገራት ምልክታችን ድንግል ማርያም ናት። ስለዚህ ድንግል ማርያም እናታችን የመጀመሪያዋ ምልክታችን ናት። ኢሳይያስ 7:14 ላይ እሷን ነው እንግዲህ ልክ የኖህ ምሳሌ ያልናት። ቀስተ ደመና ማርያም ትዕምርተ ኪዳኑ ለኖህ ዘእግዚአብሔር ሲመኪ ለተስካረ ምሕረት ወፍቅ፣ ለምሕረትና ለይቅርታ እግዚአብሔር አስቀድሞ የሾመሽ ቀስተ ደመና አንቺ ነሽ ይላታል። በኖህ ዘመን መርከብ ሆና ኖህን ሸሸገች እመቤታችን ቅድስት ድንግል ማርያም። አማናዊት መርከብ እርሷ ናት። ያኔ የመርከቡ ምሽግ፣ የመርከቡ መገለጫ መርከቢቱ፣ ፍጥረታት ሁሉ በእርሷ ድነዋል። በመርከቢቱ ውስጥ ዓለም ሁሉ ደግሞ የሚድንባት መርከብ ማርያም ናት። ምክንያቱም ዓለምን ሁሉ የሚያድነውን መድኃኒት ተሸክማ ወልዳ ዓለምን ከሕመም የፈወሰች የመጀመሪያዋ እርሷ ናት። እርሷ ምልክት ነች አለ ኢሳይያስ 7:14 ላይ። ስለዚህ መርከብ ሆና ኖህን ሸሸገች፣ ቀስተ ደመና ሆና ድህነትን አበሰረች። ኦ ማዕዶት ዘባቤኪ አደው አበው ቀደምት እሞት ውስተ ሕይወት ኦ ምዕራግ እምድር እስከ ሰማይ ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት። ኦ ድንግል ሆይ የቀደሙ አባቶቻችን ከሞት ወደ ሕይወት የተሻገሩብሽ ድልድይ ሆይ ከምድር እስከ ሰማይ የምትደርሺ መሰላል ሆንሻቸው፣ አባቶች ተሻገሩብሽ ይላታል። በቀስተ ደመና ትውልድ ተሻግሮ አዲስ ትውልድ ተገኝቷል። በእመቤታችን ደግሞ ክርስቶስ ሲገኝ የአዲስ ኪዳን ትውልድ ተገኝቷል። ስለዚህ ማርያም እናታችን የአምላካችን እናት የድህነታችን መገኛ ምልክታችን ናት። ሌላው ደግሞ የምናከብረው ምልክታችን መስቀል ነው። መስቀል ልዩ ምልክት ነው። የድህነት አርማ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እስመ ነገረ መስቀሉ እበድ ውእቱ በኀበ ሕጉላን ወበኀቤ ነሰ ኃይለ እግዚአብሔር ውእቱ ይላል። የመስቀሉ ነገር ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። መስቀል ኃይል ነው። መስቀል ክብር ነው። መስቀል ግርማ ነው። መስቀል በረከት ነው። መስቀል ነፃነት ነው። መስቀል ሰላም ነው። ይሄ ምልክት ነው፣ ዓለምን ያዳነበት ምልክት። ለዚህ ነው ገላትያን 6:14 ላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀር መስቀል በቀር ሌላ ምልክት ሌላ ትምክህት የለኝም ይላል። ለሚፈሩት እግዚአብሔር የሰጠው ምልክት መስቀል ነው። መስቀል ትልቁ ምልክታችን ነው፣ የመዳናችን አርማ። ከድንግል የተወለደው መድኃኒት በመስቀል ላይ ውሎ ዓለምን አዳነ። ዝንቱ መስቀል በአማን ዕጸበ ያቀልል ይላል። ጭንቀት የቀለለበት፣ ሰላም የተገኘበት ገብረ ሰላመ በመስቀሉ ሰላምን አደረገ ይላል። ሰላም የሰፈነበት፣ ሞት የተሸነፈበት፣ ሕይወት የተገኘበት መስቀሉ ነውና ሌላው መስቀላችን ይሄ ነው። ይሄ መስቀል ኃጥአን እና ጻድቃን የነበሩ በስራቸው በጎ ስራ ቢሰሩም እንኳን ከነበሩበት ወደ ገነት የገቡበት ነው። መስቀለ ክርስቶስ እሰ ቤዛነ ወኃይልነ። የክርስቶስ መስቀል ቤዛችን ነው፣ ኃይላችን ነው፣ የሚያጸናን ነው ይልና የቤተክርስቲያናችን ጸሎት አግዓዘን ጻድቃነ ወኃጥአነ እምግብርናተ ሰይጣን ጸላይነ ነስዮ ስልጣነ ማበ እግዚአብሔር አምላክነ። የጌታችን የኢየሱስ ክርስቶስ መስቀል ቤዛችን ነው ይላል፣ ኃይላችን ነው። ኃጥአንና ጻድቃን የተጋዙበት
ከሰይጣን ከጠላታችን እስራት ነፃ የወጡበት ነው ይላል። አያችሁ፣ ነሲዮ ስልጣነ እምኀበ እግዚአብሔር አምላክን ከእግዚአብሔር ከአምላካችን ስልጣንን አግኝቷል። ጠላት የተሸነፈበት ዓለም የከበረበት ነው የክርስቶስ መስቀል ማለት ነው። ያለ ክርስቶስ መስቀል ትምክህት የለኝም ያለው ቅዱስ ጳውሎስ ለዚህ ነው። መስቀል ክርስትናን በሙሉ የሚወክል ነው። በመላው ዓለም ለሚኖር ሰው መለያው ክርስቶሳዊ ለመሆኑ መለያው መስቀል ነው። የሆነውን የሚያሳይና የሚገልጥ ነው ባጭሩ። እኛ መስቀል ስናደርግ ይህም መስቀል ሰው እንዲሁ አይቶት እንዲሁ ያውቀዋል። ጌታ የተሰቀለበት እንደሆነ ክርስቶስ ደሙን ያንጠባጠበበት እንደሆነ የክርስቶስ መሆናችን ምልክት ነው። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ከቀስት ፊት ያመልጡ ዘንድ እግዚአብሔር ለሚፈሩት የሰጠው ምልክት ነው። ሰይጣን የተሸነፈበት ዲያብሎስ የታሰረበት በትምህርተ ኅቡዓት ትርጓሜ ላይ መኑ ውእቱ ዝንቱ ለቢሰ ሥጋ ሞዐኒ መኑ ውእቱ ዝንቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ መኑ ውእቱ ዝንቱ ዘሞኦ ለሞት መኑ ውእቱ ዝንቱ ዘሞኦ ለጽልመት። ጨለማን ድል የሚያደርግ ይሄ ማን ነው? ሥጋ ለብሶ እኔን የሚያሸንፈኝ ማን ነው? ጌታ መስቀል ላይ በዋለ ጊዜ መስቀል የወንጀለኞች ሁሉ መሰቀያ ነበር እኮ እና ሰው ሁሉ መስቀሉን እንደ ወንጀለኛ ነው የሚያየው። አንድ ጊዜ ግን በዘመነ ሙሴ ምልክት ሆኗል። መስቀል የእባቡ ምሳሌ ሆኗል። ኦሪት ዘኍልቍ ምዕራፍ 21 ላይ እስራኤል የእባብ ምልክት ሰቅለው ነበር። ጌታ እንደተናገረው ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ አለወ ለወልደ እጓለ እመሕያው ይሰቀል ይላል። የሰው ልጅ ይሰቀል ዘንድ ይገባዋል ሙሴ እባብ እንደሰቀለ አለ። መስቀል መድኃኒት እንደሚሆን ጌታ ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ተናግሯል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን ለሞት በመስቀል ሞት እስኪሰጥ ድረስ ዓለምን ወዷል። መስቀል የአብ ፍቅር የተገለጠበት የክርስቶስ ሰላም የታየበት የዓለም ነፃነት የተገለጠበት ነው። እስራኤላውያን ሥጋ አማረን ብለው ቢያምፁ በበረሃ እባብ ተሰደደባቸውና ተቀስፈው ሞቱ። አንተንና እግዚአብሔርን በድለናልና ማረን ብለው ሙሴ ላይ ጸለዩ። ሙሴ ወደ እግዚአብሔር ቢጸልይ የናስ እባብ ትከል አሉት። የናሱን እባብ ተክሎ በዓላማ ቢያስቀምጥ የተነደፉት ሁሉ መርዙ ጠፋላቸው። ምን አገናኘው የናሱ እባብና መስቀል ብለን ብናስብ በመስቀሉ አርማ ላይ ጠምጥሞ ያስቀመጠው የናሱ እባብ የሚናደፍ ይመስላል፣ ግን ሲያዩት ከናስ ስለተሰራ መርዝ የለው። መለኮት በሥጋ ነውና መስቀል ላይ የዋለው ሲታይ ወንጀለኛ ይመስላል፣ የወንጀለኛ ሁሉ መሰቀያ ስለሆነ፣ ነገር ግን መርዝ የለውም፣ ወንጀል የለውም። የናሱ እባብ መድኃኒት ሆኖ ሌሎቹን ፈወሰ ሲያዩት። መስቀሉን ያዩ ሁሉ እንዲድኑ ደግሞ የመከረኞችና የኃጢአተኞች መሰቀያ የነበረው የኃጢአት መግደያ ሆነና መድኃኒት ክርስቶስ የፍጥረቱን ሕመም ዳነ። የናሱ እባብ ሕመሙን ሰበረው። የናሱን እባብ የሚመስለው መድኃኔ ዓለም ክርስቶስ መስቀል ላይ ሲውል ወንጀለኛ ይመስላል፣ ግን ወንጀል ገዳይ ነው። መርዙን አጥፊ ነው፣ መርዝ የሚያረክስ ነው። የናሱ እባብ በበረሃ ሰቅለውት መርዙን አረከሰላቸው፣ የተነደፉት ዳኑ። ዲያብሎስ የነደፈን እንድንድን መቀጫ አድርጎት የነበረው መስቀል ላይ ጌታ ዋለ። ዲያብሎስ የወንጀለኛ መቅጫ ነውና መስቀሉ በዚያ ላይ ባለው አሁንም እንደ ሌሎቹ ቀጣዋለሁ ብሎ በሲኦል ወስጄ ይህችን ነፍስ አሰቃያታለሁ ብሎ ቀርቧል። በንፋስ አውታር ይዞት በእሳት አለንጋ እግዚአብሔር አቃጠለው። ክብርና ምስጋና ለስሙ ይሁን። ሰይጣን የተቃጠለበት ነው መስቀል። ከዚያ በኋላ ነው መኑ ውእቱ ዝንቱ ለቢሶ ሥጋ ሞዐኒ ሥጋ ለብሶ የሚያሰቃየኝ ይሄ ማን ነው አለ። ዝንቱ ውእቱ ክርስቶስ፣ ይሄ ክርስቶስ ነው። አማናዊ አምላክ ሥጋ የለበሰ በሥጋ የመጣ በሥጋ ማርያም የመጣ ዓለምን ሊያድን መስቀል ላይ የወጣ የናሱ እባብ የአዲስ ኪዳኑ ፈውስ እርሱ ነው። ዓለምን ሁሉ ሊያድን የተገለጠ ወንጀለኛ ይመስላል፣ ግን ኃጢአትን ይሽራል፣ ሞትን ይሽራል፣ ሲኦልን ይመዘብራል፣ ገነትን ይሞላል። መስቀል ይሄ ነው። ዝንቱ መስቀል በአማን ዕጸበ ያቀለል። መስቀል በእውነት ጭንቀት ያቀላል። ይህንም መስቀል ነው ሲያደንቅ ቅዱስ ያሬድ ዛሬ መስቀል ከበረ ይላል እኮ የመስቀል ዕለት ባለው ቀለም። ምክንያቱም ዮም መስቀል ተሰብሐ ይላል። ከመቃብር ወጥቶ እንደገና ዕውር አበራ። ሞት የማያሸንፈው ሕይወት ክርስትና ነው። ስለዚህ መስቀሉም እንደዚሁ ነው። ተቀብሮ ወጣ እንጂ አልቀረም። በዚያው የተሰቀለበት ባለቤቱ መቃብር ገብቶ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞቶ ሞትን ድል አድርጓል በትንሣኤ። ስሙ የተመሰገነ ይሁን። ስለዚህ መስቀል የነካ ሁሉ ሞትን ያሸንፋል። ከቀስት ፊት ከሞት እንድናመልጥ ድንግል ማርያምና መስቀል ተሰጥቶናለኛ። የመድኃኒት የክርስቶስ ልጆች ነን የምንል የአዲስ ኪዳን ሰዎች ወሀብኮሙ ትእምርተ ለእለ ይፈርሁከ፣ ክርስቶስ ሆይ ለሚፈሩ ምልክትን ሰጣችሁ። ከሰማይ ሰማያት መውረድህን ከድንግል መወለድህን ለሚያምኑ ድህነትን ሕይወት ለሚያደርጉ ምልክት ሰጣችሁ። ያም ምልክት
መስቀል ነው። ያ ምልክት ኢሳይያስ እንዳለን ድንግሊቱ ናት። ድንግሊቱ የወለደችው ክርስቶስ መስቀል ላይ ውሎ ድል አድርጓል። ስለዚህ የመስቀል ቤዛነ ወኃይልነ አግዓዘ ጻድቃነ ኃጥአነ ኃጢአተኞችና ጻድቃንን አግዟቸዋል። እምግብርና ተሰይጣን ጸላይ ከሰይጣን እስራት ከጠላታችን ነፃ የወጣንበት ነው መስቀል። በዚህ መስቀል አጋንንትን ድል እናደርጋለን። ያመልጡ ዘንድ ለሚፈሩ ምልክትን ሰጣችሁ ይላል። በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታተ በእንተ ዝንቱ አዘዙ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ይልና ንስግድ ለመስቀሉ ለማርያም ድንግል ነው። ሁለቱን አንድ አድርጎ ይነግረናል። እግዚአብሔር የሰጠንን ምልክት ልብ በሉ። በዚህ መስቀል በትር የሞተው ጌታ ሐዋርያት ተአምራትን አድርገዋል። አጋንንትን አሳደዋል። ጣዖታትን ሰባብረውበታል። ወሰበሩ ጣዖታትን። ስለዚህ አጋንንት ለሚፈሩ ምልክትን ሰጣቸው። ከቀስት ፊት ከዲያብሎስ የምናመልጠው ዲያብሎስን አሸንፈነው ነው። ሸሽተነው አይደለም፣ አሽሽተነው ነው። መስቀል ይዘን ዲያብሎስን እናርቃለን። መስቀል ይዘን ክፋትን ከኛ እናርቃለን። መስቀል ፍቅር፣ ሰላም፣ ኃይል፣ ሕይወት ነው። ስለዚህ በዚህ ምክንያት መምህራን ለመስቀልና ለማርያም እንስገድ አሉ። ምክንያቱም መስቀልና ማርያም ለእኛ ምልክቶቻችን ናቸው። እመቤታችንና መስቀል። በእውነት ስለ መስቀልና ስለ እመቤታችን ብዙ ማለት እንችላለን። የጌታ መስቀል በዚህ ሰሞን እንደምናከብረው ከ300 ዓመት በላይ ተቀብሮ ወጥቷል። ነገር ግን አፈር አልበላውም። እመቤታችንም ሞታ ተቀብራ ተነስታለች። አፈር ከሚበላው አፈርን የሚበላውን ትውልድ በትንሣኤው እንደገና አካል ሰጥቶ የሚያነሳ ክርስቶስ ልጁን እናቱን አስነስቷታል። ስሙ ለዘላለም የተመሰገነ ይሁን። ዝንቱ መስቀል በአማን እጸበ ያቀልል ይላል ያሬድ። መስቀል ጭንቀትን ያቀላል ይላል። የ5500 ዘመን ጭንቀት በመስቀል ተወግዷል። በመስቀሉ ላይ ውሎ እግዚአብሔር ዓለምን አድኗልና። ታዲያ እመቤታችንም እንደዚሁ ናት። ማርያም ሐዘነ ልቦና ታቀልል ይለናል። የሔዋን ስህተት ወጥመድ ተበጥሷል። ምክንያቱም በሔዋን የነበረው የተዘጋው ገነት በእመቤታችን ተከፍቷል። በእንተ ሔዋን ተአጽወ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለዳግመ። ስለ ሔዋን የገነት ደጅ ተዘጋ፣ ስለ እመቤታችን ተከፈተ ይላል። ስለዚህ በመስቀል ደግሞ ገነት ተከፍቷል። የእናታችን ሔዋን ሐዘን በመስቀል ነው የቀለለው። በመስቀሉ ደግሞ አርሃወ ገነተ ይላል። በመስቀሉ ገነት ተከፍቷል። በእመቤታችን ደግሞ ቅድም እንዳልነው ገነት ተከፍቷል። ስለዚህ ሁለቱም ተቀብረው ተነስተዋል። እመቤታችን ቅድስት ድንግል ማርያምም ምልክታችን ናት። ለማርያም እሰ ዘንሰግድላት ንስግድ ለመስቀሉ ለማርያም ድንግል። ለመስቀልና ለማርያም እንስገድ ይልና ለማርያም እሰ ዘንሰግድላቲ ለማርያምማ እንሰግድላታለን። እስመ ነሣ ሥጋ እምሥጋሃ እግዚአብሔር ፈጣሪሃ ወረከብነ ንሕነ መድኃኒተ እምኔሃ ይላል እኮ። ከማርያምማ እንሰግድላታለን። ምልክታችን ናት፣ ማምለጫችን ናት። ከእሷ ሥጋና ነፍስን ነስቶ እግዚአብሔር አድኖናል። ወረከብነ ንሕነ መድኃኒተ እምኔሃ ከእርሷ መድኃኒትን አግኝተናል። ለዕፀ መስቀልህ ይላል። እስመ በላዕሌው አንጠብጠበ ደመ አስቀድመን እንስገድ እንዳልነው ከመተናገርነ ቅድመ እስመ በላዕሌው አንጠብጠበ ደመ በላዩ ላይ ደምን አንጠባጥቦበታል። ማን? ቃል ኢሐማሚ በባሕርየ ሥጋ ዘሐመ የማይታመመው ቃል በሥጋ ባህሪ ታሟል። ስለዚህ ለመስቀልና ለማርያም እንሰግዳለን። ጭንቀት የተወገደልን እግዚአብሔር የሰጠን ምልክት ነው። በዚህ ሳምንት የምናከብረው በዓል ነው። በዓሉ ልዩ በዓል ነው። አሁን ደግሞ ከዚህ አያይዘን የምናከብረው የእመቤታችን በዓል መስቀልና እመቤታችን መስከረም 20 ብዙኃን ማርያም ይባላል። የተቀበረው መስቀል ከወጣ በኋላ ግሸን ደብረ ከርቤ ተራራ ላይ አፄ ዘርዓ ያዕቆብ በ1446 ግማደ መስቀሉን በቀኝ ክንድ ያለውን ያስገቡበት ጊዜ ነው። መስከረም 21 ብዙኃን ማርያም ትባላለች። ብርሃን የበራበት መስቀሉ ያረፈበት አንብር መስቀል በዲበ መስቀል የሚለውን አምላካዊ ትእዛዝ ይዘው አባታችን ንጉሱ አፄ ዘርዓ ያዕቆብ መስቀለኛ ተራራ ፍለጋ ሲዞሩ ውለው መጨረሻ ላይ ግሸን ደብረ ከርቤ ላይ አኖሯት። መስቀሉ በመስቀለኛ ተራራ በሀገራችን በኢትዮጵያ ግማደ መስቀሉ አለ። ክብርና ምስጋና ለአምላካችን ይሁን። ሌላው እንደገና ደግሞ የምናከብረው ብዙኃን ማርያም ሰለስቱ ምዕት የክርስቶስን አምላክነት በመስቀል ላይ የዋለው ጌታ ዘዕሩይ ምስለ አብ በመለኮቱ ያሉ 318ቱ ሊቃውንት አርዮስን ለማውገዝ ተሰብስበው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ወልድ አምላክ ነው፣ ዘዕሩይ ምስለ አብ በመለኮቱ በባህሪው ከአብ ጋር የሚተካከል ብለው የመሰከሩበት ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ለማርያምና ለመስቀል እንሰግዳለን። ማርያምና መስቀል የጸጋ ስግደት ይገባችኋል። ሁለቱም ክርስቶስን ተሸክመውታል።
እመቤታችን ቃልን ወልዳልናለች። መድኃኒት ወልዳ ከሕመም ፈውሳናለች። መስቀሉ ደግሞ መድኃኒትን በመስቀሉ ላይ ያደረገ ወገብረ መድኃኒተ በደመ መስቀሉ ነው። በመስቀሉ ደሙን አፍሶ መድኃኒትን ለዓለም ሁሉ አድርጓል። ስለዚህ እግዚአብሔር በዚህ ዓለም ለምንኖር ለእኛ ሐዲስ ኪዳንን ለተቀበል የክርስቶስን ሥጋና ደም ለምንመገብ ጌታን ልበሱ ክርስቶስን ልበሱ ብሎ ቅዱስ ጳውሎስ ለነገረን ለእኛ በጥምቀት ያገኘነውን ልጅነት የምናጸናበት ማምለጫ ምልክታችን እግዚአብሔር የሰጠን እመቤታችንና መስቀል ነው። በመስቀል እንድናለን፣ ድነንበታል፣ እናምንበታለን። በእመቤታችን እንድናለን፣ ድነንባታል፣ እናምንባታለን። መድኃኒት ክርስቶስን ወልዳልናለችና ዓለምን ሁሉ ያዳነው እግዚአብሔር ያከበራችሁን መስቀልና መድኃኒትን አክብረን ከቀስት የምናመልጥበት የመንፈሳዊ ሕይወታችን ጸጋ ለዘላለም ለምልሞ እንዲኖር አምላካችን እግዚአብሔር ይርዳን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ባለቤት ዜጎች እንድንሆን እርሱ ባለቤቱ ያግዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።